ፖስት ፒል በተደጋጋሚ መጠቀም የጎንዮሽ ጉዳቶች አሉት። ፖስት ፒል ከግንኙነት በኋላ በ72 ሰዓታት ውስጥ የሚወሰድ የእርግዝና መከላከያ ሲሆን የሚያስከትላቸው ጉዳቶች ማስመለስና ማቅለሽለሽ፣ የወር አበባ መዛባት፣ አላስፈላጊ ክብደት መጨመር፣ ከባድ የሆነ ራስ ምታት እንዲሁም ደግሞ ከማህፀን ውጪ የሚፈጠር እርግዝና ናቸው። ምንም እንኳን የጎንዮሽ ጉዳቶችን ቢያስከትልም ሰዎች እንደሚሉት መሃንነትን እንደሚያመጣ የሚያሳዩ ጥናቶች የሉም። ከዚህ ጉዳይ ጋር ተያያዥነት ያላቸውን ጥያቄዎች ኮሜንት ላይ ያስቀምጡልን። ለሽንት ቧንቧ ኢንፌክሽን አንዳንድ ነገር ልንገራችሁ። ይህ በሽታ ይበልጥ የሚያጠቃው የሽንት ቧንቧና የሽንት ማጠራቀሚያ ሲሆን ይህም በይበልጥ በሴቶች ላይ የሚታይ ኢንፌክሽን ነው። ከሚያሳየው ምልክቶች ውስጥ በጥቂቱ ሽንት በመሽናት ሰዓት ማቃጠል፣ ቶሎ ሽንት መምጣት፣ መጥፎ ጠረን ያለው ሽንትና ከወትሮ የተለየ ድካም እንዲሁም የጀርባ ህመም ናቸው። ለዚህም መፍትሄ የሚሆኑት ውሃ በብዛት መጠጣት፣ ከግንኙነት በኋላ ሽንት መሽናት፣ ስኳር የበዛባቸው ምግቦች መቀነስ ነው። ግንኙነት የምታደርጊባቸው ቀናቶች የማርገዝ እድልሽ ላይ ተጽዕኖ እንዳላቸው ታውቂያለሽ? የወር አበባ የሚመጣው በአማካይ ከ28 እስከ 30 ቀን ባለው ጊዜ ውስጥ ነው። አንዲት ሴት የወር አበባ ከምታይበት የመጀመሪያው ቀን ጀምሮ እስከ 7ኛው ቀን ድረስ እርግዝና የመፈጠር እድሉ ዝቅተኛ ነው። ምክንያቱም እንቁላል የሚመረትበትና የማህፀን ግድግዳ ለእርግዝና ዝግጁ የሚሆንበት ወቅት ስላልሆነ ነው። ከ8 እስከ 9ኛው ቀን የማርገዝ እድል ይኖራታል። ከ10 እስከ 14ኛው ቀን ግን ከሌሎች ቀኖች በበለጠ የማርገዝ እድሏ ከፍተኛ ነው። ከ15 እስከ 16ኛው ቀን ወይም ፖስት ኦቭሌሽን ፔሪድ የማርገዝ እድል ይኖራታል። ከ17ኛው እስከ 28ኛው ቀን የማርገዝ እድል ሊቀንስ ይችላል። ይህ ጊዜ ማህፀን ለሚቀጥለው የወር አበባ ዑደት ራሱን የሚያዘጋጅበት ወቅት ስለሆነ ነው። ጤናማ ያልሆነ የማህፀን ፈሳሽን እንዴት ልትለይ ትችያለሽ? ጤናማ የማህፀን ፈሳሽ ቀጭን፣ ውሃ መሰል፣ አንዳንዴም ነጣ ያለና መጥፎ ጠረን የሌለው ሲሆን የወር አበባ ዑደትን ተከትሎ መጠኑና ይዘቱ ሊቀያየር ይችላል። ጤናማ ያልሆነ የማህፀን ፈሳሽ የምንለው መጥፎ ጠረን ካለ፣ መጠኑ ከበዛ፣ ማሳከክ ካለ፣ ከእምብርት በታች ከፍተኛ የሆነ ህመም እንዲሁም በግንኙነት ወቅት ህመም ካለ ነው። እኚህ ምልክቶች ካዩ ወደ ሕክምና ተቋማችን በመምጣት በስፔሻሊስት ሐኪሞቻችን ሕክምናው ማግኘት ይችላል። በእርግዝና ጊዜ ስለሚከሰት የሽንት ቧንቧ ኢንፌክሽን እንገራችሁ። በእርግዝና ወቅት የሽንት ቧንቧ ኢንፌክሽን የመከሰት እድሉ ከፍተኛ ነው። ለሽንት ቧንቧ የሚያጋልጡ ነገሮች የመጀመሪያው በእርግዝና ጊዜ የሚከሰት የስኳር በሽታ፣ ሁለተኛው ከዚህ ቀደም የሽንት ቧንቧ ኢንፌክሽን ከነበረ፣ ሶስተኛው በሚጸዳዱበት ጊዜ ከኋላ ወደፊት ማጽዳትና ከግብረ ስጋ ግንኙነት በኋላ ሽንትን አለመሽናት እንዲሁም አለመታጠብ ናቸው። ምልክቶቹም ሽንት በሚሸኑበት ጊዜ ማቃጠል ወይም ህመም መሰማት፣ ቶሎ ሽንት መምጣት፣ ማቅለሽለሽና ማስመለስ እንዲሁም ትኩሳትና የሽንት ቀለም መቀየር ናቸው። ያልታከመ የሽንት ቧንቧ ኢንፌክሽን ጽንስ እንዲጨናገፍና ምጥ ቶሎ እንዲመጣ ሊያደርግ ስለሚችል ወደ ጤና ተቋም መሄድ ይኖርቦታል። እኚህን ምልክቶች ካየሽ ነፍሰ ጡር ልትሆኚ ትችያለሽ። አንደኛ የወር አበባ በቀኑ አለመምጣት፣ ሁለተኛ ማስመለስና ማቅለሽለሽ። ይህ ስሜት በተለይ ጠዋት ላይ ይብሳል። ሶስተኛ የጡት መጠን መጨመርና የህመም ስሜት፣ አራተኛ ሽንት ቶሎ መምጣት፣ አምስተኛ ቀለል ያለ የሆድ ቁርጠትና ድካም ማለት ሲሆን እኚህን ምልክቶች ካየሽ የእርግዝና ምርመራ ማድረግ ይኖርብሻል። እነዚህ ምልክቶች ካለቦ የኢንዶስኮፒ ወይም ኮሎኖስኮፒ ምርመራ ያስፈልጎታል። ለረጅም ጊዜ የቆየ ለመድኃኒት ህክምና ምላሽ የማይሰጥ የጨጓራ ህመም፣ ሁለተኛ የማያቋርጥ ትውኪያ ወይም ደም ማስመለስ፣ ሶስተኛው የሰገራ መጥቆር ወይም ደም መቀላቀል፣ አራተኛ ምክንያቱ ያልታወቀ ደም ማነስ እንዲሁም ምግብና መጠጥ መዋጥ መቸገርና ሌሎችም የጨጓራ ቁስለት ወይም ካንሰር እንዲሁም የአንጀት ካንሰር ምልክቶች ካለቦ የኢንዶስኮፒ ወይም ኮሎኖስኮፒ ምርመራ ስለሚያስፈልጎ በእርግዝና ጊዜ ሊከሰት ስለሚችል ከፍተኛ የደም ግፊት ልንገራችሁ። በእርግዝና ጊዜ የሚከሰት የደም ግፊት የምንለው ከ20ኛው የእርግዝና ሳምንት ጀምሮ ሊከሰት የሚችል የደም ብዛት አይነት ነው። ምልክቶቹ ከፍተኛ የሆነ ራስ ምታት። ይህ ራስ ምታት በህመም ማስታገሻም ሆነ በእረፍት ላይድን ይችላል። የአይን ብዥታ፣ ከእምብርት በላይ በቀኝ በኩል ከፍተኛ የሆነ የህመም ስሜት፣ የሰውነት እብጠት። በተጨማሪም በውስጥ አካላት ላይ ለምሳሌ ኩላሊት፣ ጉበት ላይ ጉዳት እንዳለ በላብራቶሪ ምርመራ ከታየ ነው። እኚህን ምልክቶች ካዩ የእርግዝና ክትትል ወደሚያደርጉበት ተቋም በአፋጣኝ ይሄዱ። በእርግዝና ወቅት አፈር መብላት አምሮታለሽ? በእርግዝና ጊዜ የደም ማነስ ተከሰተ የምንለው የሄሞግሎቢን መጠን ከ10.5 ግራም በታች ሲሆን ነው። ይህም በደም ምርመራ ወቅት ይታወቃል።
ምልክቶቹ ራስ ምታት፣ የድካምና የማዞር ስሜት፣ ትንፋሽ ማጠር እንዲሁም ያልተለመዱ የእርግዝና አምሮቶች ለምሳሌ አፈር የመብላት ፍላጎት መጨመር ናቸው። ስለዚህ በወሊድ ክትትል ወቅት የሚሰጥ የአይረን እንክብል በትክክል መውሰድ አስፈላጊ ነው። ትክክለኛ የወሊድ ጊዜ መቼ ነው? እርግዝና ወቅት ትክክለኛ የወሊድ ጊዜ ከ37 እስከ 42 ሳምንት ባለው ጊዜ ውስጥ ነው። 42 ሳምንትና ከዛ ከበለጠ ጊዜው ያለፈ እርግዝና ወይም ፖስት ተርም ፕሬግናንሲ እንለዋለን። ለዚህም ሊያጋልጡ የሚችሉ ሁኔታዎች ከዚህ ቀደም ጊዜው ያለፈ እርግዝና ከነበረ፣ የመጀመሪያ እርግዝና ከሆነ እንዲሁም ከፍተኛ የሆነ የክብደት መጨመር ካለ እና የፅንሱ ጾታ ወንድ ከሆነ ናቸው። ስለዚህ እርግዝናው ከዚህ የጊዜ ገደብ ካለፈ የሽርት ውሃ ስለሚቀንስና የእንግዴ ልጅ ስለሚያረጅ ፅንሱ እንዲወለድ ወደ ጤና ተቋም መሄድ ይኖርብሻል። ምግብ ተመግቦ ወዲያው እንቅስቃሴ ማድረግ ትርፍ አንጀት ያመጣል? ትርፍ አንጀት የሆዳችን በቀኝ በኩል የታችኛው ክፍል ላይ የሚገኝ የአንጀት ክፍል ነው። የትርፍ አንጀት ህመም በዋነኝነት በኢንፌክሽን ይከሰታል። የትርፍ አንጀት ህመም በሚከሰትበት ጊዜ ምልክቶቹ የሚከተሉት ናቸው። የመጀመሪያው ድንገተኛ የሆነ ከእምብርት የሚጀምር ወደ ቀኝ የታችኛው የሆድ ክፍል የሚሄድ ከባድ የሆነ ህመም ነው። ሁለተኛው ከፍተኛ የሆነ የሰውነት ሙቀት እንዲሁም ማስመለስ፣ ማቅለሽለሽና የምግብ ፍላጎት ማጣት ናቸው። ይህ በሽታ በአፋጣኝ በቀዶ ሕክምና ካልታከመ ለከፋ ጉዳት ሊዳርግ ስለሚችል ወደ ጤና ተቋም መሄድ ይኖርቦታል። ከወለድሽ በኋላ ምንም ነገር አላስደስት ብሎሻል? ፖስትፓርተም ዲፕሬሽን ወይም ከወሊድ በኋላ የሚከሰት ድባቴ ከ10 እስከ 15 በመቶ የሚሆኑ የወለዱ እናቶችን በመጀመሪያው ዓመት ያጠቃል። ምልክቶቹ ለነገሮች ፍላጎት ማጣት፣ ከነበረሽ ክብደት ላይ በአንድ ወር ውስጥ 5 በመቶ መጨመር ወይም መቀነስ፣ ያለ ምክንያት በተደጋጋሚ መከፋትና ማልቀስ፣ ራስን የመጉዳት ወይም የማጥፋት ሀሳብ እንዲሁም በዕለት ተዕለት ህይወትሽ ላይ ችግር ከፈጠረ ነው። ይህን ቢያውቁ ኖሮ ልጆን የአሳ ዘይት ያስጀምሩ ነበር። የአሳ ዘይት ኦሜጋ 3 የሚባለውን ፋቲ አሲድ የያዘ ሲሆን ጥቅሞቹ የመጀመሪያው ለአእምሮ እድገት ይጠቅማል። ይህም ማለት ህፃናት ትኩረታቸው እንዲሰበሰብ፣ የማስታወስ አቅማቸው እንዲጨምርና ቶሎ የመረዳት አቅማቸው እንዲጨምር ይረዳል። ሁለተኛው የእይታ አቅምን መጨመር ነው። ምክንያቱም ሬቲና የሚባለው የአይናችን ክፍል 50 በመቶ የሚሆነው ኦሜጋ 3 በሚባለው ንጥረ ነገር የሚሰራ ስለሆነ ነው። ሶስተኛው በሽታ የመከላከል አቅምን ይጨምራል። ይህም ማለት በተደጋጋሚ በኢንፌክሽን እንዳይጠቁና አለርጂም እንዳይከሰት ይረዳል። አራተኛውና የመጨረሻውም የልብና የደም ዝውውር ጤንነት እንዲጠበቅ ይጠቅማል። የአሳ ዘይትን ከ1 ዓመት በላይ የሆኑ ህፃናት ቢጀምሩ ይመከራል። ምክንያቱም ከዛ በታች የሆኑ ህፃናት ላይ የአንጀት መረበሽን ሊያስከትል ይችላል። ነገር ግን ከ6 ወር ጀምሮ ያሉ ህፃናትን የአሳ ስጋን በአግባቡ አዘጋጅቶ መመገብ ይቻላል። የልጆት የአእምሮ እድገት በሚሰጡት የምግብ አይነት ይወሰናል። ህፃናት ከተወለዱ የመጀመሪያው 2 ዓመታት ፈጣን የሆነ የአእምሮ እድገት የሚያሳዩበት ጊዜ ነው። ለአእምሮ እድገት የሚጠቅሙ ምግቦች የመጀመሪያው ፎሌት ሲሆን ይህን ንጥረ ነገር ከእንቁላል፣ ከወተት፣ ከአሳ ስጋና ከዶሮ ስጋ ማግኘት ይችላሉ። ሁለተኛው ኮሊን ሲሆን ይህን ንጥረ ነገር እንቁላልና ወተት ውስጥ ማግኘት እንችላለን። ይህም በሰውነታችን ውስጥ ኒውሮትራንስሚተር የምንላቸውን እንዲመረት ይረዳል። ሶስተኛው አዮዲን ነው። አዮዲንን በዋነኝነት ከጨው ማግኘት እንችላለን። አራተኛው አይረን ሲሆን አይረንን ከእንቁላል፣ ከወተት፣ ከቀይ ስጋ፣ ከአተርና ከባቄላ ማግኘት እንችላለን። አምስተኛው ደግሞ ዚንክ ሲሆን ዚንክን ከጤፍና ከአጃ ማግኘት እንችላለን። ስድስተኛውና ዋነኛው የእናት ጡት ወተት ነው። በተለያዩ ንጥረ ነገሮች የበለጸገ ስለሆነ ለህፃናት የአእምሮ እድገት ከፍተኛ የሆነ ሚና አለው። የፖስት ፒል አንዱ የጎንዮሽ ጉዳት ከማህፀን ውጭ እርግዝና እንደሆነ ከዚህ ቀደም የሰራነው ቪዲዮ ላይ ጠቅሰናል። ከማህፀን ውጭ እርግዝና ማለት ምን ማለት ነው? በአማካይ ከ1 እስከ 2 በመቶ የሚሆኑ ነፍሰ ጡሮች ከማህፀን ውጭ ለሚፈጠር እርግዝና ተጋላጭ ናቸው። ከ90 በመቶ በላይ የሚሆነው ከማህፀን ውጭ የሚፈጠር እርግዝና በፋሎፒያን ቲዩብ ወይም ደግሞ በማህፀን ቱቦ ውስጥ ይፈጠራል። ምልክቶቹ ምንድን ናቸው? ከእምብርት በታች ከፍተኛ የሆነ የቁርጠት ስሜትና የደም መፍሰስ እንደ ምልክት ይጠቀሳሉ። የሚያጋልጡት ነገሮችስ ምንድን ናቸው? የመጀመሪያው ከዚህ ቀደም ከማህፀን ውጭ እርግዝና ከነበረ፣ ሁለተኛው ከዚህ ቀደም የማህፀን ቱቦ ሰርጀሪ ወይም ቀዶ ጥገና ከነበራት፣ ሶስተኛው ሲጋራ ማጨስ፣ አራተኛው ደግሞ ፖስት ፒል በተደጋጋሚ መጠቀም፣ አምስተኛውና የመጨረሻው ያልታከመ በተደጋጋሚ የሚፈጠር የማህፀን ኢንፌክሽን ናቸው።